አንቺ ማን ነሽ? ምንድን ናችሁ? ምን ፈልጋችሁ ነው የመጣችሁት? ይቅርታ ናችሁ? ምን ፈልጋችሁ ነው የመጣችሁት? ዳጣ እባላለሁ። ያንተ ልጅ ነኝ። ምን? ያንተ ምን? ኪዳነ ምሕረት በር ላይ የጣልከኝ ልጅ ነኝ። ምን? ደረጀ ጌታውን አይደል አንተ? ጨካኝ ነህ። የፈጣሪ ያለ የት? መቼ? እናቴ እዚህ ቤት ውስጥ ነው ያለችው። ደረጀ ናት። እሱ ደግሞ ሊወስዳት የመጣ ቤተሰቧ ነው። አይ እብድ እንኳን አይደለችም። እብድ ናት አልኩህ፣ እብድ ናት። ይኸውልህ ፖሊስ ከመጥራቴ በፊት ግባና ውሰድልኝ። አንተ ራስህ ገብተህ አንጠልጥላ አታስወጣትም እንዴ? እሱን ምን አስጠበቀ? አሰልፊኝ። ምሳሌ ድራማ ላይ የምናውቃት ዳጣ የቤተሰብ ማንነት ነበረባት። በስተመጨረሻ ቤተሰቦቿን ለማግኘት ፍንጭ አግኝታ ነበረ። እንግዲህ በዛሬው ዕለት ደስ ይላል። ዳጣ ቤተሰቦቿን ያገኘች ይመስላል። የምሳሌ ድራማ ተከታታዮች እንደዚሁም የዳጣ አድናቂዎች እንኳን ደስ አላችሁ፣ እንኳን ደስ አላችሁ ብያለሁ። እንግዲህ የማንነት ጥያቄ እየተመለሰላት ነው የሚገኘው ለዳጣ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ዓለም ዳርቻ ሰላማችሁ በዘት ተረፍረፍ ይበልኝ እያልኩኝ እነሆ ዛሬ ዳጣ ክፍል 1 እዚህ ያላችሁ መጥቻለሁ ማለት ነው። ዳጣ እንግዲህ የቤተሰብ ማንነት ሊመለስላት የቤተሰብ ምዕራፍ ወደ አዲስ ምዕራፍ እየተሸጋገረች ያለችበት ነው ማለት ነው። እንግዲህ ለቻናሌ አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ እያደረጋችሁ ሀሳብ አስተያየት መስጠት ትችላላችሁ። ሁላችሁም ቴንኪው አመሰግናለሁ። እንግዲህ በዛሬው ለታ ዳጣ ቤተሰቦቿን አግኝታለች ማለት ነው። ነገር ግን ትንሽ የተወሳሰቡ ነገሮች አሉት፣ ጊዜ ይወስዳል። ነገር ግን ውስጧ እረፍት አግኝቷል ማለት ነው። በጥቆማው መሰረት እንግዲህ ተጠቁማ ነበረ። የሄደችበት ቦታ የተጠቆመችበት ቦታ አይደለም ብሏትም ሌላ ቦታ ሄዳ ግን በር አንኳኩታ አባቷ ነው እንግዲህ ወንድ ነው መጥቶ በር ከፈተላት ማለት ነው። ከሞገስ ጋር በሄደችበት ጊዜ እንግዲህ ማናችሁ ምንድናችሁ የሚል ጥያቄ ቀርቦ ነበር። እሷም አንተ ራስህ ማነህ አበበንህ አይደለ ስትለው አውድ ምን ፈልጋችሁ ነው ምንድነው ስትለው እንግዲህ ሲጠይቃቸው እሷም እንግዲህ ቀጥታ ልጅህ ነኝ ነው ያለችው ማለት ነው። እሱም በመደናገጥ የምን ልጅ ነው የምታወሪው? ስለምን ልጅ ነው የምትይው? ማለት ነበር የመለሰላት። እሷም አዎ ልጅህ ነኝ፣ የጣልከኝ ኪዳነ ምሕረት በር ላይ የጣልከኝ ልጅህ ነኝ ነው ያለችው ማለት ነው። ሰውየው ግን በጣም ተደናግጦ ጤነኛ አይደለሽም እንዴ እብድ ነሽ ወይ ነበር ያላት። እኔ እብድ አይደለሁም ጤነኛ ነኝ ልጅህ ነኝ ብያለሁ በማለት ነው እንግዲህ ያለችው። ሞገስም እንግዲህ ሰው ጠቆመን የመጣ ነው፣ በፊት የተጠቆምንበት ቦታ ሄደን ነበረ፣ ከዛ ቀይራችኋል አሉን። አሁን ግን እዚህ ጋር ሲጠቆሙ ስንመጣ ይሄን ቤት ነው ያገኘ ነውና ለዛ ነው የመጣ ነው በማለት እንግዲህ ሞገስ ለሱ ያስረዳዋል ማለት ነው። ነገር ግን እናቴስ የት ነች ያለችው? እናቴ ሞታ ነው ወይስ አለች ስትለው ስለምን እናት ነው የምታወሩ እንዴ? እቺ ጤነኛ አይደለችም እንዴ? እኔ ስለምንም እናት አላቅም በማለት ይመልስላታል። ነገር ግን አባት የተባለውን ግፍተር አርግታው ነበር ወደ ቤት እየሮጠች ሄደችው። ወደ ቤት ሮጣ ገብታ እንግዲህ እናት ያው ወላጅ እናቷ አይደለችም፣ ግን ከሌላ የተወለዱ ልጆችም እቤት ነበሩ። ነገር እነሱም በጣም ተደናግጠው እያዩት ነበረ ወደ ቤት ስትገባና ምንድን ነው እያሉ እርስ በራሳቸው እየተተያዩ ነበረ። እንግዲህ የሰውየው ባለቤት ብድግ ብላ ምን ሆነሽ ነው ስትላት እንግዲህ ዳጣ መናገር አልቻለችም። እንግዲህ ቁልጭ እያለች ቆማ ነበረ ቤት ውስጥ ገብታ። እንግዲህ የቤት ሰራተኛ የምትመስለው እዚህ ጋር የዳጣ እናት ነች ብዬ አስባለሁ፣ የራሴ ግምት ነው እዚህ ጋር። እሷም ከፎቅ ወርዳ የሚጨቃጨቁትን የሚሉትን ሁሉ እየሰማች ነበረ። ነገሮቹን ሁሉ ሰምታ ግን ምንም ሳትናገር መልስ ብላ ወደ ኩሽኗ ወደ ፎቅ ነው የተመለሰችው ማለት ነውና እንግዲህ እቺ የዳጣ እናት ናት ብዬ ገምታለሁ ማለት ነው። ያቺኛ ሰውዬ ሴትዮ የዳጣ እናት አይደለችም። የዳጣ እናት እቺ ናት ብዬ የራሴን ግምት እዚህ ጋር ለማስቀመጥ ወዳለሁ ማለት ነው። ነገር ግን ሴትዮዋ ተተቀመጠችበት ተነስታ ሰውየውን ጠርታ እንዴ ማናች እብድ ቤት የገባችው ናና አስወጣልኝ ያለችው ማለት ነው። እሷም እንግዲህ ሞገስ ጋር እያወራ ነበረ። ሞገስን ጤነኛ አይደለችም ልጅቷ እብድ ናት እባክህን አስወጣልኝ፣ ይሄን ነገር ባለቤት የታወቀች ትዳሬ ይበተንብኛል ሲል አረ እብድ አይደለችም ጤነኛ ነች እያለው ነበር ሞገስ። ግን ይህንን እያወሩ እያሉ ግን ሴትዮዋ ከች ብላ ከኋላቸው መታባቸው ነበርና እሷ ምንድነው ናና አስወጣልኝ፣ እችሊ ጤነኛ አይደለችም እንዴ በማለት ትለዋለች። አዎ ጤነኛ አይደለችም ታማሚ ናት እብድ ናት
እብድ ናት፣ ይሄ ዘመዷ ነው ሊወስዳት የመጣ ነው በማለት ነበር ያለውና ሞገስ ግን አይ ልጅቷ ጤነኛ ናት፣ እብድ አይደለችም፣ ጤነኛ ናት በማለት ነበር ይመልሳት እና አስወጫት ከዛ ቤት ውጭ ቢያ ሲል ናና ያዝና አስወጣልኝ እንጂ ስለዋለች እሱም እንግዲህ ወደ ቤት ተመልሶ ትዳሩ እንዳይፈርስ ውጪልኝ ከዚህ ቤት ብሎ ወርውሮ ከቤት አስወጥቷታል ማለት ነው። ነገር ግን ልጁ እንደሆነች ውስጡ ያወቀ ይመስላል። ያው ትዳሩ ግን እንዳይፈርስበት ስለሚፈልግ ውጪልኝ ከቤቴ ብሎ አስወጥቷታል ማለት ነው። ነገር ግን ልጆቹ ከቤት እንዳይወጡ ልጅቷን አስወጥቷት እንግዲህ ወደ ቡና ቤት ነው ይዟቸው የሄደው ማለት ነውና እንግዲህ እዛ ቡና ቤት ቁጭ ብለው እየተጨዋወቱ ነበረ። እሱም እንግዲህ አሁን የመጣሽው ትዳሬ ልበትኝብኝ ነው አንቺ ስለምታወሪው ነገር ምንም አላቅም እያለ ቢልም እሷም እንግዲህ አትዋሽ አባቴ ነህ እያለች ስትለው ነበረና እሱ ማን ነው የጠቆመሽ ማን ነው የነገራችሁ ይሄን ቤት በማለት እንግዲህ የራሱን ጥያቄ ያቀርቦላቸው ነበረ። እሱም እንግዲህ አንተ ጥለኸኝ ኪዳነ ምሕረት መር ላይ ጥለኸኝ ስትሄድ ያዩ ሰዎች ነበሩ ተከታትለው ቤትህ ድረስ አይተውሃል፣ የት ቤት እንደገባህ ድረስ አይተውካል እነሱ በማለት ነው የመለሱለት ማለት ነው። እንግዲህ እንደዛ ሲሉት ያው ተዛለው ያደረገው ነገር ያው እንግዲህ እሱም እባካችሁ ላስረዳችሁ ቀስ ብዬ ይሄ ነገር አስቤ ያደረኩት ነገር አይደለም ሲልም እንግዲህ አየህ አባቴ ነው ማለት ነው በማለት እንግዲህ ጫውታውን ልታስጨርሰው አልፈለገችም ማለት ነው ዳጣ። እሱን ግን እንግዲህ ባክሽ አድምጪኝ አልጨረስኩም ሲላት ሞገስም ዝም ብለሽ አዳምጪ አልጨረሰም አሁንም ልጄ ናት እኮ አላለም። የነገሩን ተከተለ ስመጣ ያገኘ ነው ያንተን ቤት አንዱ አምጥተህ ስጥለኝ ቤት ድረስ ተከታትላ አይታለች። እዛ ቤት ስንሄድ ደግሞ ቤት ቀይረዋል ብለው ወረዚ ይላው። ታረጋጊ እንጂ ይጨርስ ሲታገሹ የምታወሩት ሁሉ ቢሆን እኮ ምኞቴ ነው ይመስለኛል። ባቴነ አንተ ነህ የጠልከኝ ቶቼ ናቸው። ተረጋጊ እኔ ልጄ ነሽ አላልኩ ማለቴ ልጅ ተጥሎብሃል። ጭንቀት ውስጥ ነበርኩ። መወለዷ ትዳሬንም ህይወቴንም ይበጠብጠው ነበር። በአንድ ቀን ግንኙነት የተፈጠረ እርግዝና ማታውን ወሰደና ደብቆ ጣላት። ወንድምን ይጣል አስጨርሽኝ። ታገሽ ዳጣ፣ ዝም ማለትና ማዳመጥ ባለብሽ ሰዓት ታገሽ አዳምጪ። እንግዲህ እዚህ ጋር እንደሰማችሁት ነው ማለት ነው። እንግዲህ እኔ አይደለሁም የጣልኳት በአንድ ቀን ግንኙነት በአንድ ቀን ስህተት የተፈጠረች ነት አስቤበት አይደለም። ነገር ግን ትዳሬ እንዳይበተን ለብዙ አመታት የገነባሁት ቤቴ እንዳይበተን እንዳይፈርስ ብሎ እኔ እቤት የለውም ነበረ አውጥቶ የጣላት ወንድሜ ነው ጥሏት። እንግዲህ ማታ ስመለስ አውጥቶ እንደ ጣላት ነገረኝ። የት ነው የጣልካት ብዬ ተናድጄ ሮጬ ብሄድም አካባቢውንና ቦታውን ቢያሳየኝም ላገኛት አልቻልኩም እና ሰዎቹንም ብጠይቅ ምንም ጥቋማም አላገኘውም። ስለዚህ ወደ ቤቴ የተመለስኩ እድሜ ልኬን ጸጸት የሆነብኝ ነገር ጭንቅላቴን ያሳመመኝ ነገር ነበረ። ልጄ ብትሆኚ ደስ ይለኛል እና ለብዙ ጊዜያት ጥያቄ የሆነብኝ ነበር እና በጣም የጨነቀኝም ነበረ። ተሆንሽ ደስ ይለኛል ግን የጣለሽ ወንድሜ ነው ሲላትም እሷም እንግዲህ ወንድምን የጣለኝ ማለት ነው እናቴስ እናቴ የት ሄዳ ነው? ዝም አለች። እሱ ሲጥለኝ ሞታ ነው ገላችኋት ነው እናቴ እኔ ታርግታችኋት ነው በማለት እንግዲህ ታጣድፈዋለች ማለት ነው። እነሱም እንግዲህ ይሄን ያደረጉት በአንድ ቀን ስህተት የተፈጠረ ስለሆነ ስለዚህ የቤቱ ባለቤት እንግዲህ እቺ እዚህ ጋር የምትዋት ናቸውና ከሷ ደግሞ ካወቀች ትዳሩ ሊፈርስበት ስለሚችል ነው እንግዲህ ይሄን ውሳኔ የወሰነው ማለት ነው። አሁን እንግዲህ ተስማምቶ አውቋል። ነገር ግን ዲኤንኤ ምርመራው ማድረግ አለብን በማለት ብሏል ማለት ነው። እሷ እንዴ አታምንም እንዴ ገና ዲኤንኤ ምናምን ትላለህ እንዴ ስትለውም እንግዲህ አዎ ግዴታ ዲኤንኤ ማድረግ አለብን ዘመኑ አወዛጋቢ ነው በማለት ነበር የመለሰላትና ነገር ግን ልጅህ ነኝ እንዳቲ አባዬም እንዳቲ እህቶቼ እማዬ ባዬ የሚባል ነገር የለም። ትኖሪ ከሆነ ዝም ብለሽ ትኖር ያለሽ ልትተባበሪኝ ይገባል። አልሆነ ግን አባዬ እማዬ እህቶቼ የምትይ ከሆነ እኔም አንቺም ህይወታችን አደጋ ላይ ነው የሚሆነው። ከልጆቹ ጋር እንድትኖሪ ፈቅድልሻለሁ በማለት እንግዲህ ገብቶ ባለቤቱን አማክሯል ማለት ነው። ባለቤቱንም እንግዲህ ሲያማክራት ከልጆቼ ጋር ትኑር ስትል አይሆንም ልጆቼን ታበላሽብኛለች፣ ደግሞ መንገድ ላይ ያደገች ትመስላለች ምናምን በቃ ዱርዬ ናት፣ ልጆቼን ታበላሽብኛለች እያለች እምቢ ብላ ነበረ። እንግዲህ እሳቸውም የዳጣ አባትም አታበላሽም ያንቺ ህጻን ልጅ አይደለም ሁሉም ነፍስ ያወቀ ነው፣ ውሃ ከሆነች ነው እንጂ ሌሎቹ የገባናቸው ናቸው በማለት ስትል ውሃ ሳትሆን እችኛዋን ነው የምታበላሽብኝ በማለት እምቢ ብላ ነበረ። እሱ ግን የቤቱ ባለቤት እኔ አይደለሁ ወይ እኔ ያልኩት ለምን አይሆንም ሁልጊዜ እምቢታ ለምንድን ነው እኔ
ያልኩት ለማይሆነው ለምንድን ነው በማለት ሲላት እንግዲህ እሷም እሺ ለትንሽ ጊዜ ጥቃመጥ ግን ምኗም ደስ አላለኝም በማለት እንግዲህ እንትለዋለች ማለት ነው። እንግዲህ ምን ነች ብላ ብትጠይቀው ጥያቄ ያበዛሽ ምንድነው እየጠረጠርሽኝ ነው እንደ ይላትና ነገሮች ይዘጋባታል። እሷም አለመናገር ነው እንደዚህ የምትለው አይደለ በማለት እንግዲህ ትለዋለች ማለት ነው። ነገሩ ልታሳምነው እየሞከረች ነበረ። እሱ ግን ፊቷን አዙሮባት ነው የተኛው ማለት ነው። ዳጣ ግን እስቲ ለአንድ ጊዜ ብቻ ፍቀድልኝ አባዬ ልበልክ እያለችው ነበረ። እሱም ለምንድን ነው ሲላት እንግዲህ በጣም ለብዙ አመታት የምመኘው ነገር ነውና አንድ ጊዜ ብቻ አባዬ ልበልክ አቤት ልጄ በለኝ በማለት እንግዲህ ትለዋለሽ። በይኝ በለይላት እሱ እንግዲህ አባዬ ስትለው እሱም እንግዲህ አቤት ልጄ ይላታል። እንግዲህ ጥምጥም በላበት ታለቅሳለች ማለት ነው። እውነት ለመናገር እዛ ጋር በጣም ነው ያሳዘነችኝ። እምባዬ ነው ቅር ያለው ማለት ነውና እንግዲህ በጣም ደስ የሚለው ነገር ወደ ቤት ገብታለች። ግን ቤት ካሉት ጋር ከውሃና ከሰራተኛዋ ጋር ፒስ ሆነዋል ማለት ነው። ነገር ግን አንዷ ትልቀኛዋ ወንዱ ልጅ የምታፈቅረው ትመስላለች። እንግዲህ እናትዮ ደስ አላላትም። ሰራተኛዋ ጋር ግን ኩሽና ድረስ ሄዳ ሰራተኛዋ እንግዲህ የእሷ እናት ነስ ብዬ ነው የኔ ግምትና እንግዲህ እሷ አታያት ነበረ። ከኋላዋ ቆማ ነበረ። ስትመልስ እንዴ አንቺ ጠላ የለሽም እንዴ ኮቴ የለሽም ስትላት እንዴ ኮቴ ስላለኝ እኮ ነው የመጣሁት ነው አለቻት ማለት ነው። እና ምን ፈልገሽ ነው ስላት ስራ ላግዝሽ ነው ትላታለች ማለት ነው። ችግር የለውም ስራ ምንም የለም ጨርሻለሁ። ነገር ግን ከዚህ ቤት መኖር ከፈለሽ ትልቋን ልጅ አክብሪ፣ ውደጃት፣ እሷ የምትለው ነው የሚሰሙት። ነገር ደግሞ ወንዱ ልጅ አትቅረቢው፣ እሷ ስለምትወደው ከዚህ ቤት ልታስባረች ትችላለች ብላ የቤቱ ሚስጥር ሁሉ እንዳለ ትነግራታለች ማለት ነው። እሷም እሺ አንዴ ልቀፍሽ ትላትና ለምን ስትላት ሰው ስለናፈቀኝ ትላታለች። እንግዲህ ጥምጥም ብላ ቅፍ አርግታ ትስማታለች ማለት ነው። እንግዲህ አባትየው ወደ ቤት እዟት ሄዶ አባቴ እንዳትኝ ተሳስተሽ እያላት ነበር በድጋሚው። ነገር ግን እናትየዋ ወይም ደግሞ የእናትየዋ ሳትሆን የሰውየው ሚስት ተደብቃ እየሰማቻቸው ነበረ። እናቴ እንዳትይ ከልጆቹ ጋር እየተስማማሽ ነው ስላት፣ አዎ በቃ ቀሚስ ገዛልሻለሁ፣ ነገ ልብስ ገዛልሻለሁ፣ ትቀይሪያለሽ እያላት እያወራት ነበረ። ሰሞኑን ደግሞ ሄደ ምርመራ እናደርጋለን፣ ተሳስተሽ አባዬ እንዳትይ፣ ልጆችንም እንግዲህ እህቶቼ ምናምን እንዳትይ ተጠንቀቂ፣ የኔም ያንቺም ህይወት አደጋ ላይ ነው የሚሆነው እያለ ሲያወራት ሴትዮዋት እንግዲህ ተደብቃ እየሰማቻቸው ነበረ። እንግዲህ እሷ ብድግ ብላ ወደ እነሱ ሄደችው። ግን ያው ብትሰማም ብታውቅም ምንም አታደርግም። በመጀመሪያም ጠርጥራለች። ሲጀመር ጀምሮ ማነች ምንድነች እያለ ጥያቄ አብዝታለች ማለት ነው። እንግዲህ ቀጣይ ምን ተፈጠረ፣ ዲኤንኤ ምርመራ ይደረጋል፣ የዳጣ እናት ማነች ይታወቃል አይታወቅም የሚለው እንግዲህ አብረን የምናይ ይሆናል። እዛን ድረስ ቸር ሰንብቱልኝ። ዛሬ ቪዲዮ ይሄን ይመስላል። ባይ ባይ። ሁላችሁም አመሰግናለሁ።